ነውጣ ብርድ ልብስ ውስጥ አጮለቃትኝ። ይኸውልህ መጀመሪያ ተኛ ስላልተኛ አይደለ ምንድነው እንደዚህ አድርገህ መታኝ እንደዚህ አድርገህ መታኝ። ናውጣ ልጣለው ጨጓራ። እንደውም ዛሬ እናንተ ናችሁ ሼር ኮፒ ሊንክ አድርጋችሁ ማድረስ ያለባችሁ። ምን አይነት ቲም ነው ያለኝ? ምን ጥንቆራሽ! አረ ይሄን ቲም በቃ ተው በቃ አይቋጠርም እኮ እንዴ ነው ቡድን ላይ እንዴ እናንተ ጅል ናችሁ እንዴ? በቃ ጅል ካልሆንክ በቃ ነው ከዚህ በኋላ እዚህ ቡድን ላይ አይቋጠርም። በቃ እንዴ የመጀመሪያ ሽንፈቱን ለሙኒክ ይኸው የምትተማመኑበትን ቲም እኮ ነው ደገፍ አደረግን አባቴ። ይሄ ቁጥር 1 ቪዲዮ ነው። እመለሳለሁ ሼር ኮፒ ሊንክ አድርጋችሁ እመለሳለሁ። መጣ ስላልጣ ድረስ እንደዚህ ነው በቃ ሁሉንም ጨዋታ እንሸነፋለን። ማውራትም ራሱ ያስፈልጋል። አረ እንዴት እንደሚያበሳጭ! አረ በስመ አብ! ትዝ ይላችኋል አይደለ? አንድ ለባዶ አሸነፍን ጊዜ ማን ነው ቤቴ መጥቶ ቢፎር አፍተር ምናምን ዘፈነማ የሆነ ቪዲዮ ላይ ዛሬ ከለቀኳቸው ቪዲዮ ላይ ማን ነው መጨረሻ ላይ ምን ብዬ ነበር? አርሰናል ባየርን፣ ፒኤስቪ ሊቨርፑልን እኔ ዲቤክን ስናስቀይመው ቲፎዞ ላይ መተህ ማየት ትችላለህ ብዬ ነበረ። ማን ነጥብ አልጥልም። አሁን ማን ነው ማየት የምፈልገው ቪዲዮ ከሁሉም ጠላት ወረዳ የጭብጨባ ቪዲዮ ሃንግማን ማን ነው የፈራው? እኔ እኮ ማን ነው እዚህ ደረጃ ላይ ባየርንን መግረፍ የሚችለው ደረጃ ላይ አርሰናል ሳልደርስ 4 ዓመት ሙሉ እየገረፍኩሽ የነበርኩኝ ቡድን ነኝ። 4 ዓመት 10 ተጫዋች ሆነም አልሆነም ባርሰሎና ታሸንፊ ነበር። ግን ባርሰሎናና እኔ ለውጥ አለ። ባየር ሙኒክ ምንድን ያደረገው ባርሰሎና አሰቃቂ ግርፊያ ጠብቂ ማን! አረ እንዴት አባቴን የረካውት! ችላለን ማን አርቴታ ትችላለን። እስከ 7 ሰዓት ድረስ ማለት ነው ቁጭ ብለው ሲቋጥሩ ለነበሩት የህሊና ጸሎት እናደርግላቸዋል። ባየር ሙኒክን በሜዳችን 3-1 ስጥት። አረ በስመ አብ! አረ እኔ በቃ እያስጠላኝ ነው እንዴ! ለምንድን ነው ማንሸነፈው? ማን ነው እሺ የሚያሸንፈን እንዴ? ወርልድ ቤስት 11 ይውጣና ማለት ይጋጠመን። ምን አይነት ጨዋታ ነው የተጫወት ነው? በኢየሱስ እንደተናገርኩት ማለት ፈርስት ሃፍ አንዳቸው ይጠናቀቃል ብያችሁ ነበር። ሰከንድ ሃፍ ላይ ሞር ድራማቲክ እናደርገዋለን። 2-1 ማርቲኔሊ ተቀይሮ ገብቶ አገባ። ማዱዌኬ በራፐር ነው የምናሸንፋችሁ። ማዱዌኬ ራፕ ያደርጋል። ገባ አገባው። ምን አይነት ጎል ነው ማን! ኤዜ ምን አይነት ፓስ ነው ያደረገው ለማርቲኔሊ? ማርቲኔሊ ማሽን ነው። ቻምፒየንስ ሊግ ላይ ማሽን ነው። እንዴት ነው የሚሮጠው! በስመ አብ! በጣም ነው የሚችለው ማን! ከቀደደው ብቻውን ነው ሄዶ ያገባው ማለት ነው። ኖየር ምንም እድል የለውም ነበር። በጣም ነው የምንችለው። ሳካ ማሪፍ ጨዋታ ነው የጨዋታው። ኤዜ በጣም የሚያምር ቲማችን በጣም ነው የሚችለው። ግን የታዘብኩት ነገር ያ ሁላ ክሮስ ጋብሪኤልን ናፈቁት። በስመ አብ! የጋብሪኤልን ቴስታ እንዴት እንደናፈቁት ያ ሁላ ክሮስ። በስመ አብ! ምን እየተሰማችሁ ነው? እኔ ድምጽ ሁላ ተዘጋ ማለት ድምጽ ቀንሶ መጮህ አይቻልም። ምን እየተሰማችሁ ነው የአርሰናል ደጋፊዎች? ቢስሚላ! አረ ምን አይነት ሳምንት ነው እያሳለፍን ያለ ነው? አረ እንዴት እድለኞች ነን! እንዴት የሚያምር ቡድን ያለን! ቢቋጠርበት የእንግሊዝ ወሳኝ አምባሳደራችሁ እኛ ነን። ይኸውልህ የቱም ቢረመረም ማለት ነው እኛ ላይ ኦሊሴ በለው ከፈለክ፣ ሃሪኬን በለው ከፈለክ፣ ኪሚች በለው ከፈለክ፣ ማንንም ብታሯሩጥ ብትቋጥር ብትጸልይ ብን ብታረግ ማንንም አይበግረንም። የአርሰናል ደጋፊዎች እንለያለን። ፎሎ አርጉ፣ ኮፒ ሊንክ አርጉ፣ የተሰማችሁን ስሜት ኮመንት ላይ ጻፉ። የታባቱ የሆነ ሳምንት እንደ ወንድ ቡድን ነው መደግፈው። ምድረ ቋጣሪ ግባና ተኛ፣ ገብታ አውጣው። ባየር ሙኒክ ነው ያልከው? አውሮፓም ይሁን እንግሊዝ ላይ እኔ ነኝ ምገዛ ዘንድሮ። ወንድ ሆንክ አውራ ከኔ ጋር መጥተህ ወንድ ሆንክ። እጢ ሁላ ቀን ሙሉ ስዝት ነበረ። ቼልሲ ተዘጋጅ፣ እገርፋለሁ እሁድ። ምስጋና ባየር ሙኒክን ለመሰረቱት አባቶቻችን ይሁን። አርሰናል ላይ የመቀለጃ እድሉን አግኝተናል። ከስንት አንድ ነው የሚገኘው እድል በዚህ ሲዝን አግኝተናል። በአግባቡ እንጠቀመዋለን። ቢላ ያለው ቢላውን ይሳል። የራሷ አሮባት የሰው ታማስላለች አሉ። አንፊልድን ፔንሲዮን አደረጋችሁት ነው ያለው ሀቢቢ። ሚያፑል ሉዘር ፑል ደጋፊ ማለት ነው ሀቢቢ። እንዴት ነው በየጨዋታው ግን አንቺ ነጥብ የምትይው ማለት ነው? አንተ እኮ ወያላነቱ ፖዚቲቭ ነው፣ ጥሩ መሆንሽ ጥሩ ነው። ግን ሳይሆን በዚህ ሰዓት አሁን ከረንትሊ ማለት ነው የዓለማችን ቁጥር 1 ክለብ አርሰናል እንደሆነ ታውቃለህ። አርሰናል ላይ መቋጠር ለጤናም ጥሩ አይደለም። አንድ አርሰናል ደጋፊ እኔም ብቻ ሰው ሁሉንም የአርሰናል ደጋፊ ቢጠይቃቸውን በዛሬ ውጤት ደስተኛ አይደለንም። ምክንያቱም ጎል ገብቶብናል። ለምንድን ነው የገባብን?
ሙከራው ተደርገውብናል። 2 ኦን ታርጌት። ይሄ በጣም ፌር አይደለም። ከዛ ውጭ በጨዋታው 5-6 ማግባት ነበር። እንደዚህ አይነት ሜንታሊቲ ነው አሁን እኛ ጋር ያለው። ገብቶሻል? እንደዚህ አይነት እንትን ነው ያለውና ደረጃህንም ማወቅ ባጭሩ ደረጃህንም ማወቅ። አንቺ ከመጣሽ በኋላ እንዳልኩሽ ሊቨርፑልንም ጥቁር ገድን የሆንሽበት ብዬሻለሁ። በሜዳው ዝም ብሎ ይለጠፋል ይሰጠዋል ምናምን ማለት ነውና ተረጋጊ። በየጨዋታው ማኑ አትንኪ ነው ለማለት ያክል ነው ሀቢቢ። እና ወተት ምናምን ነገር አስፈላጊ ከሆነ አይ ቲንክ ጎስት ጋር መሰልሽኝ እዛው እንትን ያመቻችልሽ እና ብቻ አትጣይ፣ ነጥብ አትጣይ በየጨዋታው ሀቢቢ። አባቴ ተበቀልኩልክ፣ የኔ አባት ተበቀልኩልክ። አንገትህን ያስደፋህን ይህን እከክበት ክለብ ተበቀልኩልክ። ይደገማሉ እኮ 5 ለአንድ ይደገማሉ እኮ ጠላቶቻችን። እኔ ተበቀልኩልክ። ያዝም በቀይ ያስወጣችሁ ባለፈው ጨዋታ በቀይ ያስወጣችሁ እንደ ኬን ለምንድን ነው ያልገባው? ለምንድን ነው ኬንን ይዛችሁልን ያልገባችሁት? እንደኛሱ አሳምነን እኮ ነው መውጣት የምንፈልገው። ለምንድን ነው ኬን ያልገባው? መቼስ እንደዚህ ሆኖ ገብቷል አትሉኝም? ደለው እንደዚህ ከቤንች መጥቶ ቻምፒየንስ ሊግ ላይ ያገባል። ኧረ ሌላው የት ነው ጎበዝ? ሌላው የት ነው? የት ሄደን ፈንዳ? ለእኛ እኮ ቋጠሩብን። ሙኒክ አባታችሁ ነው ብሎ ቋጠሩብን እኮ። የኔ አርቴታ የኔ ክለቢ ነው። እንዴት ነው ምንችለው? ያ እከክ አሲስት ማድረጉ ደብሮኝ። ግን እንችላለን። ገነርስ እንኳን ደስ አለን። ወንዳ ወንድ የሆነ ክለብ ነው ያለኝ አባቴ። ሙኒክ ምናምን ትላለ እንዴ? ዓለም ላይ ያለ ክለብ በጠቅላላ ለአርሰናል ትንሽ ነው። ሁላችሁም ትንሾች ናችሁ። ይህን የመሰለ ቲም ይዘን እንደዚህ ቲም ስፕሪት ይዘን በቃ እንጨርሰሃለን ነው የምልህ። እንጨርሰሃለን። በደንብ ኮፒ ሊንክና ሼር እያረክ ታደርስለታለህ። ይሄ ታላቁ አርሰናል ነው። ማመን አለብህ እያንዳንድ ወጣውጥ። አንተ ወይኔ ምን አይነት ጉድ አጃኢብ የሆነ ኳስ ነው የተመለከትነው። ምን አይነት አርሰናል ነው! በአላህ ስም ብስሚላ። ይሄ ኳስ ያመለጣችሁ የአርሰናል ደጋፊዎች ከዚህ በኋላ የአርሰናል ደጋፊ ነን እንዳትሉ። የምሬን ነው የምላችሁ። ምን አይነት ቲም ነው አርሰናል! አላህ በጣም የተናደድኩትኝ በምን እንደሆነ ታውቃላችሁ? አንድ ሞክረው እሷንም ማግባታቸው አበሳጭቶኛል ነው የምላችሁ። ግን አርሰናል ማን ነው የሚችለን? ኧረ ማን ነው የሚችለን? አውሮፓ ላይ በቃ አሉ ከሚባሉ 5 ሊጎች ተጫዋች ይመረጡና ይግጠሙን እንጂ የሚያስቆመን ያለ አይመስለኝም። አላህ ቢስሚላህ። ወንድ ቲም እኮ ነው ያለኝ እኔ አርሰናል። የአርሰናል ደጋፊ አረቀኝ አምላኬ። እንዴት ደስ የሚለው ግን ቋጣሪያንስ እስከ 7 ሰዓት ድረስ ቆይታችኋል። በቃ ተኙ በቃ ገብታችሁ 3-1 ስጥት አድርገነዋል። የእንግሊዝ ብቻ ሳይሆን የአውሮፓ ምርጥ ቡድን የኒው ክለብ አርሰናል። ግባና ወጣው ከቻልክ። እሺ የአርሰናል ደጋፊ ሼር ኮፒ ሊንክ ሪፖስት ያደርጋችሁ ላኩላችሁ። እሺ ይመቻችሁ። ወያላው እንግዲህ ዛሬ ማሸንፏል ማለት ነው። ቶተናምን ስናሸንፍ እንግዲህ ትዝ ይላችኋል አይደል? ባየር ሙኒክን እስኪ እንተያያለን አላችሁ፣ ቋጠራችሁ። ዛሬም እንግዲህ ባየር ሙኒክን አሸነፍን። ቀጣይ ደግሞ ቼልሲ ትላላችሁ። እንዲቹ ዝም ብላችሁ ለመጣው ለሄደው ሁሉ አሽቃብጡ ወይሉ። እኛ ግን ማንም ይምጣ ማንም ተደራጅተ ለምን አትመጣም? ከመረምረም ወደኋላ አንደለም። ኮሞን ዩገነርስ ምድረ ቋጣሪ አሁንም አልተኛህም ወይ? ይኸውልህ የቡንደስሊጋ ንጉስ፣ የጣሊያን ንጉስ፣ የስፔን ንጉስ ልትሆን ትችላለህ። ግን በዚህ ኃያል አርሰናል ከመገረፍ ማንም ያድንህ የለም። ይሄ ነው በቃ አርሰናል፣ ይሄ ነው በቃ። ተኛ እንችላለን። በቃ ኮፒ ሊንክ ያርሴ ደጋፊዎች ኮፒ ሊንክ